የአዲስ አበባ ከተማ በከተማ ውስጥ ሊፈጠር የሚችለውን የምርት አቅርቦት ችግርንና የዋጋ ንረትን ለመቆጣጠር በርካታ ስራዎችን እየሰራ ይገኛል። ከነዚህ ውስጥ መካከል እንግዲህ የህብረት ስራ ሸማቾች ማህበራትን ማቋቋም፣ አለፍ ሲል ደግሞ ከመደበኛ ገበያዎች ባለፈ እንደዚህ አይነት የቅዳሜና እሁድ የገበያ ማዕከላትን ማዳረስ እንደዚሁ አንዱና ዋነኛው የስራ ተግባር ነው። እነኚህ የቅዳሜና እሁድ የገበያ ማዕከላት የዋጋ ንረቱን ከመቆጣጠር ባለፈ በሻጭና በገዢ መካከል ያለውን ግንኙነት በቅርበት እንዲስተካከል ያደረገ ነው። በአጠቃላይ በቅዳሜና እሁድ የገበያ ማዕከላት ያለው የገበያ እንቅስቃሴ ምን ይመስላል የሚለውን ቅኝት እናደርጋለን። አብራችሁን ቆዩ። ቅዳሜና እሁድ ገበያው በሳምንት የሚቀመጡት በጣም አሪፍ ነው። በጣም ብዙ ልዩነት አለው። ገብተዋል። አሁን ይሄ ሸማች እዛም ሲሰሩ ልዩነት አለው። ገብተዋል። የነሱ ችግር የለውም፣ ግን አትክልት ምናምን ላይ ከሱቃቸውና እዚህ ሲመጡ ልዩነት አለው በጣም። እኔ ሌላ ቦታ 120 ሊሆን ይችላል፣ እኛ ጋር 110 ነው የምንሸጠው። በቃ ሩዝም 125 ብር ነው የምንሸጠው። ፓስታ 80 ብር ነው፣ ጨው 35 ነው፣ ሻይ ደግሞ 40 ብር ነው አለው እንጂ ተሱቁ ይለያያል። ሁሉም ይቀንሳል ብያለሁ። ንግድ ቢሮ የዋጋው ዝርዝር በቴሌግራም ያው ወደኛ ይልካል። ያንን መነሻ አድርገን ደግሞ እኛ እያንዳንዱ ነጋዴዎች ላይ ያው የመለጠፍ ስራ እንሰራለን ማለት ነው። ህብረተሰቡም እንዳይታለል የተለጠፈውን ዋጋ እያየ እንዲገዛ እናደርጋለን ማለት ነው። አሁን ደግሞ ሜክሲኮ አካባቢ የሚገኘውን የቅዳሜና እሁድ ገበያን እየተመለከትን እንገኛለን። በዚህ የቅዳሜና እሁድ ገበያ ላይ ሜክሲኮ አካባቢ በሚገኘው ምን ምርቶች ቀርበዋል፣ በሸማቹስ በኩል ያለው ስሜት ምን ይመስላል የሚለውን ቅኝት እናደርጋለን። አሁንም አብራችሁን ቆዩ። የቅዳሜና የእሁድ ገበያ ጥሩ ነው። በአንድ መልኩ ስታየው ጥሩ ነው። አሁን ሰሞኑ ከነበረው ገበያ ቀንሷል። አንዳንድ ነገሮች ቀንሷል። አሁን ጥቅል ጎመን፣ ድንች አሁን ቀንሷል። ደግሞ ዛሬ ደግሞ እጥረት ያለው ነገር አለ። ለምሳሌ ዛሬ ቲማቲም አልገባም። ያው የሰው ደግሞ ዋናው ፍላጎቱ እሱ ነው። እንግዲህ እዛ እጥረት አለ። እሱን ጠይቃቸው። እንግዲህ ይሻላል። ቅዳሜ ገበያ ሰው አማራጩ የሚያገኝበት ነው። ከሌላ ቦታ ከሚሸምተው ትንሽ ዲስካውንት አለው። ለህዝቡ ለተገልጋዩ ጥሩ ነው ብዬ አስባለሁ። ለሸማቹ ብዙ ነገሮች እናቀርባለን። የኢንዱስትሪ ምርቶች፣ እንቁላል፣ ዘይት፣ ፓስታ፣ ሩዝ፣ መኮሮኒ የተለያዩ ምርቶች እናቀርባለን። ከ30-40 ያላነሰ የምርት አይተሞችን እናቀርባለን። ይሄ ገበያ ማለት ከሌሎች መደበኛ ገበያዎች በጣም ለየት የሚያደርገው እጅግ በጣም ርካሽ በሆነና በጣም በብዛት በጥራት እንደዚሁም ክትትልና ቁጥጥር እየተደረገበት ለህብረተሰቡ በሰፊው የሚቀርብበት ሁኔታ ነው ያለው። ከዚህም በተጨማሪ ጥራት ላይ ትኩረት እናደርጋለን፣ ዋጋ ላይ ትኩረት እናደርጋለን፣ የምርት አቅርቦት ላይ እንደዚሁ ትኩረት አድርገን የምንሰራበት ሁኔታ ነው ያለው። በሳምንት 2 ቀን እዚህ ተፈቅዶልን እንድንሰራ እና ጥሩ ነው። እቃውም ቆንጆ ነገሮችን እያቀረበን ነው ያለ ነው። ሽንኩርትም፣ ፓፓያም፣ ቲማቲም ብቻ ነው ትንሽ ዋጋ ያጨመረብን። ሙዝም አለ። ሁሉ ነገር የተሟላ ይዘናል።